እዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። ይህ ኃጢአት አደረገ ተባለ። ሰሞኑ ማን ነው ሶፎንያስ ነው ምናምን የሚባለው አላህ ሱብሓነሁ ወተዓላ ወደ እስላም እንዲመራው ለምንልlah ኦፍኮርስ አይ ነው። አሁን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል፣ እሱ አይቻልም። ጸጉሯን ሳሸፍን ምን አይላ ሰው ባለፈው ኮሜንት ላይ እንደዛ እያየሁ ነበር። አሁን በቅርብ አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል። ሰይፍዬ ምን መናገር ይችላል አይደል? ሰይፍዬ እያየሁ ነው ቪዲዮ። አዎ የት ነው ይሄ ጅዳ ነው። ይሄ መዲና ባለው ሀገር ነው። ከዛ መካ ነው ሄድኩት። እኔ ጅዳ ሄድኩት ሰይፍዬ ለእናቴ ኡምራ ለማድረግ ነው እና እዛም በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። አሁንም አላህ እስካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆም። ሰይፉ እውነቱን ነው የምነግርህ እና ብዙ አመታት ግን እኮ ላንቺ አስበው ነው። አዎ ለኔ የሚያስቡ በቃ አሉኝ እኮ የዛሬ 20 ምናምን አመት ነው አልበም ከወጣ ከዛ ጊዜ ጀምሮ አይደክማቸውም ወይ ሰይፉ? እኔ እንኳን ይደክመኛል። አይ አሁን ወደዛ ጠጋ ስትይ ይሄ ሁለተኛዬ ነው ሰይፉዬ። አዎ ሁለተኛዬ ነው ግን በቃ እንደዚህ ስትሄድም እንደዚህ አሁን ለምን መሰለህ እዛ ጋር እኔ ያላልኩትን ሀሊማ ዘፈን አቁማለች ብላለች ብለው አሁን ዘፈን ሳወጣ ደግሞ ብዙ ሰው ተቀየመኝ። እኔ ያላልኩትን ለምን እንደዚህ ያደርጋሉ? ገብቶሃል? እና በቃ ወደ ራሳቸው ቢመለሱ እንደኔ እኔ በቃ በራሴ መንገድ ነው የሚሄደው። ሰይፉ ኦፍኮርስ አይ ነው። አሁን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል፣ እሱ አይቻልም። ጸጉሯን ሳሸፍን ምን አይላ ሰው ባለፈው ኮሜንት ላይ እንደዛ እያየሁ ነበር። አሁን እያየሁት ግን it's not about አንተ ፕሬዘንት ስለምታደርገው ነገር it's about ስለ ህርትህል አይደለም። ስለዛ ነው ዋናው እምነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። እሱ ደግሞ ብዙ ሰዎችን ያሰንፋል ምናምን ነገር ይባላል። አሁን አላህ ሂጃብን ሳይሆን ልብን ነው ምናምን ያያል የሚባለው ነገር መሬት ላይ ሲወርድ ልክ ነው ብለሽ ታስቢያለሽ? በጣም ልክ ነው። እህቶቻችን ሂጃብ ልበሱ ሲባል ዋናው የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ ጸጉር መሸፈን አይከብደውም ነበር። ልቡ ስላላመነ ነው ጸጉር ያልተሸፈነው። ወደዛ መሄድ ያልቻለው ለዛ ነው። ይዘን የዛ አይነት ከሁሉም ውጭ ሆነች ነፍስ እያለች ይላሉ። ሰሞኑን እያየሁት ያለው ነገር አለ ለሚያሳዝን ሰው ልጅ ኃጢአት ስትሰራ ሲያይህ ይሄ እኮ ኃጢአተኛ ነው ይላል። ከኃጢአትህ ንስሐ አድርገህ ተመልሰህ ሲያይህ ይሄ እኮ በፊት ኃጢአተኛ ነበር ይላል። ሰላም አይሰጥም። ይህ ልጅ ኃጢአት አደረገ ተባለ። ሰሞኑ ማን ነው ሶፎንያስ ነው ምናምን የሚባለው አላህ ሱብሓነሁ ወተዓላ ወደ እስላም እንዲመራው ለምንለታለሁ። አደረገ ተባለ። ሰዎች ያንን በአደባባይ እንትን አሉት፣ አጋለጡት። እሺ እነዚያ ሰዎች ያዝ አድርገው መመከር ባለበት አካል በቤተሰብ ሊሆን ይችላል፣ በሆነ በእንትን አካል ጠንከር ባሉ ሰዎች ሊሆን ይችላል፣ ለህግ አካል ሊሆን ይችላል፣ ለሆኑ አካሎች ያ ነገር እንትን ተደርጎ እንዲቆም ቢደረግ መልካም ነበረ። ነገር ግን ያለች ይሄ ተደረገ። እሺ ዛሬ ንስሐ አድርጌያለሁ ብሎ ሲናገር ሰማሁኝ። በቃ ተመለስኩኝ እኔ ተጸጽቻለሁኝ አለ። ያን በተወሳ ጊዜ ዛሬ ይሄ እኮ በፊት እንደዚህ ነበር ብሎ ማንሳቱ ለምን አስፈለገ? በቃ ዛሬ ንስሐ አደረገ ተመለስኩኝ አለ አይደለ? በቃ خلاص ተውት። ወደ አምላኩ የሚመለስበት መንገድና ይቅርታን የሚጠይቅበትን መንገድ ሰዎች ሊያመቻቹለት ምን አለበት? እንደዛ የተሻለ ነው። ኃጢአቱ በጣም ከባድ ኃጢአት ነው። በኢስላም ግብረ ሰዶምነት የተገኘ ሰው መገደል ነው። በጣም ከባድ የሆነ ኃጢአት ነው። ኢስላም በጣም ያወግዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ወጀድቱሙሁ ያዕመል ዐመል ቀውም ሉጥ ፈቅቱሉ ልፋዒል ወልመፍዑል ቢሂ አሉ። ግብረ ሰዶምን ሲሰራ ያገኛችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሉት ብለው ተናግረዋል። ሰሪውን ይገደላል፣ የሚሰራበትስ ያለ ሁለት ይከፈላሉ። ፈቃደኛ ከሆነ ያ የተሰራበት ሰው የዛኔ ነው የሚገደል። ያለ ፈቃዱ ተደፍሮ ከሆነ ግን ያለች አይገደልም በፍጹም። ነገር ግን ያም ሆነ ይህ በጣም አጸያፊ የሆነ ወንጀል ነው፣ በጣም ከባድ የሆነ ወንጀል ነው። ግን ያ ሰው ንስሐ አድርጌያለሁኝ ዛሬ ተጸጽቻለሁኝ ከባለፈው ካለስ ስላለፈው ማንሳቱና ያንን ሰው ይሄ እኮ እንዲህ ነበር ማለቱ ያን ሰው ማሸማቀቁ አስፈላጊ ነው ወይ? ይህ በኢስላም አይቻልም። ሰዎች ወደ አምላካቸው ከተመለሱ ንስሐ ካደረጉ ያለፈ ማንነታቸውን እያነሱ እነዚያን ሰዎች እንትን ማለት እንዲሳቀቁ ማድረጉ ይህ ተገቢ አይደለም። በዚህ ኃጢአት ላይ ከሆኑ ሸሪዓዊ ሕግና ፍርድ እንዲፈረድባቸው ወደ ሸሪዓ ፍርድ ቤት መውሰድ አንድ ነገር ነው። እርሱ ያን ሰው ግን እንደዛ በዚያ ልክና ደረጃ እስኪሆን ድረስ እንትን ማድረጉ ይህ ተገቢ አይደለም። ለማንኛውም አንተ የጠየቅከው ልጅ ዝምድናህን አንተ ልትቀጥላቸው ፈልገህ እነርሱ ሂድልን ከዚህ ብለው ነፍገውሃል በአንተ ላይ። ከዚህ በኋላ ምንም ሐቅ የለብህም። ከተመለሱና በይቅርታ በንስሐ ከመጡ ግን እነዚህ ሰዎች ወደ አላህ ተመልሰው ከሆነ አንተ የዛኔ ይቅር በላቸው። ይወጣል አይደለ? ተቀበላቸው፣ በይቅርታ ተቀበላቸው።
አሁን ላይ ግን አንተ እንዳልከው ከሆነ ሂድልን ከዚህ እስኪሉ ድረስ ከሆነ በግዴታ ሄዳለሁ እመጣለሁ ቤታችሁ ምን ታመጣላችሁ ብለህ እንዳትሄድ። ይህ ከላይ በምስሉ ላይ የምትመለከቱት ሰው እጅግ በጣም ትልቅ ባለስልጣን ነው። ከእስልምናና ከሀጅ ጋር በተገናኘ የሰጠው አስተያየት ብዙዎችን እያነጋገረ የሚገኝና እጅግ በጣም አስደሳች ነው። ይህ ሰው ማለት ዓለም በአሁኑ ሰዓት ከጫፍ እስከ ጫፍ በሀገራችን ጨምሮ እየተነጋገረበት የሚገኘው የአርሰናል ክለብ ዋና መቀመጫ የሆነችው የለንደን ዋና ከንቲባ ነው። ሳዲቅ ካህን ይባላል። የመጀመሪያው ሙስሊም የለንደን ከንቲባ በመሆንም ታሪክ መስራት ችሏል። ይህ ሰው ስለ ሀጅና ስለ እስልምና የተናገረው ንግግርን ምን እንደሆነ ላጋራ። በዚህ ዓመት ሀጅ ለማድረግ በመወፈቄ ወይም ደግሞ በመመረጤ እጅግ በጣም ትልቅ ክብር ተሰምቶኛል። አላህ ምስጋና ይገባው አልሐምዱሊላህ ያለ ሲሆን ሀጅ ማለት አንድነትን እኩልነትን የሚያሳይ ህይወት ቀያሪ የሆነ ጉዞ ነው ብሏል። እንደዚህ አይነት ኢህራም ለብሶ ነጭ እንደዚህ አይነት ቀለል ያለ ጨርቅ ለብሶ ከተለያዩ የዓለም ክፍል ከመላው ዓለም በሚሊዮኖች የሚቆጠሩ ሙስሊሞች መሰባሰባቸውን ስንመለከት በአላህ ፊት ሁሉም ሰው እኩል መሆኑን የሚያስታውሰን እጅግ በጣም የሚያምር ክስተት ነው ያለው ሳዲቅ ካህን ማለት ነው። ከዚህም ባሻገር ሀጅ ይቅር ባይነትን መተናነስን እንዲሁም ደግሞ ዳግም መወለድን የሚያሳይም ጭምር ነው ያለ ሲሆን ከንቲባው ከዚህም ባሻገር ሀጅ ፊዚካል የሆነው ማለትም በበረሃ ሄዶ ያለው ፊዚካል የሆነው ነገር ብቻ ሳይሆን መንፈሳዊ የሆነ በላይፍ ታይም በህይወት አንድ ሊያጋጥም የሚችል ከጌታ ጋር ጥልቅ በሆነ መልኩ ልትወያይበት የምችለው ትልቅ የሆነ ኦፖርቹኒቲ ወይም ደግሞ እድል ነው ብሏል። ከመላው ዓለም የምትገኙ በለንደንም ሆነ በሌሎች አካባቢዎች ላይ የምትገኙ ሙስሊሞችን ባለከ ስላለባችሁ ጭንቀትና ስላለባችሁ ነገር ዱዓ አድርግላችኋለሁ በዱዓዬ አረሳችሁም ሲል ጭምር ነው የለንደኑ ከንቲባ ሳዲቅ ካህን የተናገረው ማለት ነው። ይህ ሰውም ጨምሮ ይህ ሰው በዚህ ጉዞ ላይ የፓኪስታኑ ትልቅ ባለስልጣን ጭምር እንዳገኘም ጭምር ተነግሯል። ባለፈው ደግሞ እንዳጫወትኳችሁ መችለታ የአይቮሪ ኮስቱ ፕሬዚደንትም ጨምሮ እዚህ ቦታ ላይ ተገኝተዋል። ሁሉም ከመላው ዓለም የሚገኙ ትልቁም ትንሹም ባለስልጣኑም ይሄ ባለስልጣን ያልሆነውም ተራውም ሰው ባለሀብቱም ድሃውም ሁሉም ያለውን ሽጦ ያለውን ነገር አሰባስቦ አላህ ወፍቆት ማለት ነው እዚህ ስፍራ ላይ ይገኛል። ታዲያ ሳዲቅ ካህንም ደግሞ የዘንድሮ ሀጅ ላይ ከተገኙ ሰዎች መካከል አንዱ ሰው ሆኖ ተመዝግቧል። የሰጠው አስተያየት ደግሞ ብዙዎችን እያነጋገረ ወይም ደግሞ ሀጅን በትክክል የገለጸ ነው እየተባለ ይገኛል ማለት ነው። ሳዲቅ ካህን እንደነገርኳችሁ ነው ዛሬ ቻምፒዮንስ ሊግ ከአንድ ሰዓት ከሁለት ሰዓት በኋላ የሚበላው የአርሰናል የሚገኝበት የለንደን ዋና ከንቲባ የረሰ ነው። ለንደን ኢዝ ሬድ ትላለ እዚህ አጋጣሚ ላይ ማለት ነው። ኢንዌሰን ወደ ኳሴ ሊሂድ እናንተም ደግሞ ቪዲዮን በደንብ ላይክ ሼር ፖስት አድርጉት። ማሻአላህ በሉልኝ። ሀጅን በሚገባና በሚያምር መልኩ ገጽታል ብዬ አስባለሁኝ። ዋንስ የገነራ ወሎስ የገነራ አለም እዚህ ጋር ይመጣ። ሰላም አለይኩም ይመቻች። ፋይናሊ ሰላም ሊያሸንፍ ነው መሰለኝ። የአሜሪካው ፕሬዚዳንት ጋሽ ትራምፕ እንግዲህ ለድርድር ዝግጁ መሆናቸውና ዝግጁ መሆን ብቻ ሳይሆን በጦርነት ሊያሳኩት ያልቻሉትን ዓላማ በፖለቲካል ሴትልመንትና በድርድር ለመፍታት ምክትል ፕሬዚዳንታቸውን ጄዲ ቫንስን ሁሉ እስከ መላክ ዝግጁ እንደሆኑ እያሳወቁ ነው ያሉት። እንደምታውቁት የአልቲሜተም ከሰጡ በኋላ ሚድልስት እንዳለ ሲተራመስ ነበረ። የሚድልስት ሀገራቶች በደንብ እንዲሯሯጡ ሆኗል። ባይ ዘ ዌይ ሲጀመር ዶናልድ ትራምፕ ይህንን ንግግር የተናገሩት የምር ሊያደርጉት ነው፣ የምር የኢራንን የኤነርጂ ፋሲሊቲዎች ሊመቱ ሳይሆን የሚድልስት ሀገራቶች እንዲሯሯጡ ነው የሚሉም አርጊመንቶች አሉ። በዶናልድ ትራምፕ በተደጋጋሚ ከኢራን ጋር ለመደራደር ሪኩዌስት ቢያቀርቡም አያቶላው ኮምፕሊት አልፈልግም አንደራደርም ሲል ነበረ። በጦርነት ሊያሳኩት አልቻሉም። ሁርሙዝን ሊያስከፍቱ አልቻሉም። ብዙ ቀውስ ውስጥ የነበሩት ዶናልድ ትራምፕ እንግዲህ የኢራን ወዳጆች ናቸው የሚባሉ ሀገራቶችና የሚድልስት ሀገራቶች ተሯሩጠው ይህንን ጉዳይ መፍትሄ እንዲፈልጉለት በማለት ነው ያንን ንግግር የተናገሩት እንጂ የምር ሊያደርጉት አልነበረም የሚሉ አርጊመንቶች እየተነሱ ነው። ለማንኛውም ያም ሆነ ይህ ግን እንደዛም አላሰቡ ግን የሚድልስት ሀገራቶች እንግዲህ ግብጽ፣ ተርኪና ፓኪስታን ተሯሩጠው እንግዲህ ይህንን ጉዳይ ለመፍታት ዶናልድ ትራምፕ አልቲሜተሙን ካስቀመጡ ጀምሮ ይህንን ጉዳይ ለመፍታት በሁለቱም በኩል እንግዲህ ንግግር እንዳደረጉ ነው የታወቀ ያለው። ባይ ዘ ዌይ ዶናልድ ትራምፕ ትናንትና ድርድር አድርገናል፣ ከእሑድ ጀምሮ ድርድር አድርገናል፣ ከኢራኖች ጋር ተደራድረናል ያሉት ነገር ከቶፕ አመራር ጋር ተነጋግረናል እንዳሉ ይታወቃል፣ ስም ባይጠቅሱም። በእስራኤል በኩል ግን መሐመድ ባጋር ጋሊባፍ የኢራኑ የፓርላማ አፈ ጉባኤ ነበር ነው የተባለው። መሐመድ ባጋር ጋሊባፍ ግን እኔ እስከማውቀው ድረስ ከትናንት ድረስ እየካደ ነበር። ያው ፐርሰናሊ ነግሮኝ ሳይሆን በትዊተር ላይ ሲክድ ነበረ መሐመድ ባጋር ጋሊባፍ። ለማንኛውም አሁን ግን ዛሬ ግን እየታወቀ እንዳለው ከሆነ እንግዲህ እነዚህ ሁለት አደራዳሪዎች ኢንተርሚዲየተሮች እነዚህ ሶስት ሀገራቶች ግብጽ፣ ተርኪና ፓኪስታን በሁለቱም ወገን እንዳነጋገሩና እንግዲህ በኢራን በኩል ደግሞ አያቶላ ሙጅተባ ኾሜኒ ፎር ዘ ፈርስት ታይም ኤቨር ግሪን ላይት ሰጥቷል። እንግዲህ ለድርድር ኦኬ ተደራደሩ ብሎ ግሪን ላይት መስጠቱን የኢራን ፎሬን ሚኒስቴር አባስ ማሳወቃቸው ታውቋል። ስለዚህ ድርድር ሊካሄድ ነው ማለት ነው። ይህንን ድርድር ደግሞ እንግዲህ ፓኪስታን ውስጥ ለማካሄድ ነው እነዚህ ሶስት አደራዳሪ ሀገራቶች እየተሯሯጡ ያሉት። ተስፋ አለው ማለት ነው ይህ ድርድር ጉዳዩ በድርድር ለመፈታት። በአሜሪካ በኩል እንግዲህ ያቀረቡት ኦፈር እና ሪኩዌስት ታውቋል። አሁን ላይ ለድርድሩ
እንግዲህ ከኢራን የጠየቁት ሪኩዌስት ምንድነው? ከኢራን የሚፈልጉት ነገር ምንድነው? አንደኛ ኢራን የባሊስቲክ ሚሳይል ፕሮግራሟን እንድታቆም ነው። እንድታቆም ለ5 ዓመት ብቻ እንድታቆም፣ አሁን ያላትን አላት ግን ለሚቀጥሉት 5 ዓመታት ማምረትና ዴቨሎፕ ማድረግ እንድታቆም የሚል ሪኩዌስት አለ። በሌላ በኩል ደግሞ ኢራን ኒውክሌር ማብላላቷን እንድታቆም የሚልም ሪኩዌስት አለ። ኒውክሌር ዌፐን ደግሞ አልታጠቅም የሚል ፕሮሚስ ትግባም የሚል አለ። እንደዚህ አይነት ሪኩዌስቶች አሉ ከአሜሪካ በኩል። ኢራን ይሄንን እሺ ካለች ደግሞ እኛ ደግሞ በእኛ በኩል ማዕቀብ ማንሳት ይመስል እንዲሁም ደግሞ ከሚድል ኢስት ውስጥ ካለ አንድ ሜጀር የሆነ ቤዝ የጦር ቤዝ ለቀን እንወጣለን የሚል ኦፈር ሁሉ እንደቀረበ ነው እየተነገረ ያለው። ይህ ቤዝ ስፔሲፋይ አልተደረገም። አልዑደይድ ቀጠር ያለው አልዑደይድ ቤዝ ይሁን የኢማራቱ ይሁን የትኛው አልታወቀም። ግን ከ5000 ሰራዊት በላይ ሆስት የሚያደርግ ትልቅ የተባለ ቤዝ ለቀን እንወጣለን የሚል ከአሜሪካ በኩል እንደዚህ አይነት ሁሉ ሪኩዌስት እንደቀረበ ነው እየተነገረ ያለው። በኢራን በኩል ግን ምንም አይነት ሪኩዌስትም ኦፈርም ገና የታወቀ ነገር የለም። ኢራን ምንድን ነው ከአሜሪካ የምትጠይቀው የምትለቀውስ የምትሰጠው? ያው ድርድር እንደምታውቁት ኮምፕሮማይዜሽን ነው። አንተምተው ነው። ከሁለቱም በኩል የሚተው ነገር አለ። ስለዚህ እናንተ ይሄን ካደረጋችሁ እኔ ደግሞ ይሄን እናደርጋለሁ የሚል ከኢራን በኩል የቀረበ ሪኩዌስት የለም። ገና ሙጅተባ አፕሩቭ ያደረገው ገና ዛሬ ነው። በሚቀጥሉት ቀናቶች እንግዲህ ፓኪስታን ውስጥ ድርድር ይካሄዳል ተብሏል። በዚህ ድርድር በአሜሪካ በኩል የስቲቭ ዊትኮቭ እና ጄሬድ ኩሽነር ኦልሬዲ ተሳታፊ ነበሩ ከዚህም በፊት እነሱ ይሳተፋሉ። ነገር ግን የአሁኑ ላይ በጣም ሲሪየስ እንደሆነና ዶናልድ ትራምፕ ይህንን ጦርነት በፖለቲካል ሴትልመንት ጦርነቱን ትተው በፖለቲካል ሴትልመንት እና በድርድር ጉዳዩን ለመፍታት ያላቸውን ዝግጁነት በሚያሳይ መልኩ ጄዲ ቫንስ ምክትል ፕሬዚዳንታቸውን ሁሉ እስከ መላክ እንደደረሱ ነው እየታወቀ ያለው። ጄዲ ቫንስም ይገኛል ተብሏል። በኢራን በኩል ስፔሲፋይ ባይደረግም አባስ እና መሐመድ ባጋር ጋሊባፍ ይገኛሉ የሚል ስፔኩሌሽን አለ። ገና አልታወቀም ማን እንደሚገኝ። ለማንኛውም ገና ቦታው ራሱ ፓኪስታን የሚለውን ለመወሰን ገና እንቅስቃሴዎች እየተደረጉ ነው። ልክ እንደባለፈው ድርድር ኦማን ተብሎ ተርኪ ተብሎ ኦማን ምናምን ሊገለባበጡ ይችላሉ ቦታዎቹ። ገና ስፔሲፋይ አልተደረገም። በእስራኤል በኩል ግን አሁንም ከፍተኛ የሆነ ስጋት እንዳለ ነው። አሜሪካ በዚህ ዶናልድ ትራምፕ አብራፕትሊ ይህንን መናገራቸው ራሱ ድንገት ይህንን መናገራቸው እስራኤል ያልጠበቀችው ነበረ። ማለት ስጋቱ ነበራት፣ ግን ያደርጉታል የሚል ስጋት ነበራት። ግን ያው ስጋት ቢኖርብህም ሀፕን ሲያደርግ ትደነግጣለና ድንጋጤ ነበረ በእስራኤል በኩል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስም ሆነ ትራምፕ ነተንያሁ ጋር እንዳወሩና እስራኤልን የሚጎዳ ዲል እንደማያደርጉ ቃል እንደገቡ እያሳወቁ ነው ያሉት። በነተንያሁ በኩል ግን እስራኤልን የሚጎዳ ዲል እንዳይደረግ የቻልኩትን ሁሉ አድርጋለሁ ብለዋል። የቻልኩትን ማለት ድርድሩ እንዳይካሄድ ማድረግም ሊሆን ይችላል። ከዚህ በፊት እስራኤል በተደጋጋሚ ስታደርገው እንደታየችው። ለማንኛውም አሁን ግን በተወሰነ መልኩ እንግዲህ ሁላችንንም ሊነካ ጫፍ ደርሶ የነበረው አደጋ በተወሰነ በኩል መልኩ ሊቃለል ይመስላል። ስቲል ትራምፕን ማመን አይቻልም። ስቲል እስራኤልን ማመን አይቻልም። ከዚህ በፊት ድርድር መሀል ላይ ነው ይህንን ጥቃት የፈጸሙት። we can't trust nobody ማመን አንችልም። ነገር ግን ይመስላል የምር ይካሄዳል የሚለውን ደግሞ I guess we will see